እሷን ተዋት። እንበለ ደዌ ወሕማም እንበለ ጻማ ወድካም አመ ከመ ዮም ያጽናን ያጽክሙ በፍስሐ ወበሰላም። ክቡር አባታችን መላከ ፀሐይ ቆሞስ አባ ገብረ ሥላሴ የደብራችን አስተዳዳሪ፣ ሊቃውንተ ቤተ ክርስቲያን፣ አይንተ እግዚአብሔር ካህናት፣ ዲያቆናት፣ ዘማሪያን እንዲሁም ምእመናን ሁላችሁም እንደምን ዋላችሁ? እንደምን ዋላችሁ? እንደምን ቆያችሁ? እግዚአብሔር አምላካችን ስሙ የተመሰገነ ይሁን። ይህንን ጊዜ ባርኮ የሰጠን አምላክ ክብር ምስጋና ለእርሱ ይሁን። እንግዲህ በውጭም ያላችሁ ውስጥም ያላችሁ ለተወሰነ ደቂቃ አይምሯችንን ሰብሰብ አድርገን የዕለቱን ቃል ወንጌል መልእክት እናያለን፣ እንመለከታለን። እግዚአብሔር አምላካችን ለሁላችንን አይምሮውን ልቦናውን ይሳልብን፣ የማስተዋሉን ጥበብ ያድለን። እሷን ተዋት። የማርቆስ ወንጌል ምዕራፍ 14 ከቁጥር 6 ይህንን ቃል የተናገረው ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ይህን ቃል የተናገረው ደግሞ ለሐዋርያቱ ነው። ይህ ቃል የተነገረላት ባለሽቷ ማርያም እንተ እፍረት። ስለሷ ጥቂት የእግዚአብሔርን ቃል እንነጋገራለን። ይሄ ለእኔና ለእናንተ ሕይወትም ትምህርት ስለሚሆን ዛሬ ዕለተ ረቡዕ ነው። የሕማማት ሳምንት አራተኛው ቀን እንዳቆጣጠር ከሰኞ ጀምረን ስናይ ደግሞ 3 ቀን፣ ረቡዕ ማለት አራተኛ ቀን ነው ለፍጥረት ማለት ነው። ስለዚህ በዚህ ዕለት ትላንትም ከትላንትና ወዲያም እንደተማርነው ዕለቶቹ ቀኖቹ የራሳቸው ስያሜ ያላቸው በሕማማቱ። የዛሬውም ቀን እንደዚሁ ራሱን የቻለ ስያሜ አለው። የምክር ቀን፣ የመልካም መዓዛ ቀንና የእንባ ቀን ተብሎ ይጠራል። ይህም በመጽሐፍ ቅዱስ ልዩ ክንዋኔ ስለተፈጸመበት ነው። እነዚህን በጥቂቱ እናያለን። የምክር ቀን ስንል አይሁድ፣ ጸሐፍት፣ ፈሪሳውያን፣ የካህናት አለቆች ጌታችንን ኢየሱስ ክርስቶስን ለመያዝ የመጨረሻ ምክር ያደረጉበት ቀን ስለሆነ ነው። ምክራቸው የተፈጸመበት ነው። ጌታችንን ኢየሱስ ክርስቶስን ሁልጊዜ ያሴሩበታል፣ ሁልጊዜ ያዋቅሱታል፣ ይከሱታል፣ በየቦታው ያጥላሉታል፣ ለመያዝ ለመግደል ሁልጊዜ ይፈልጋሉ። ግን ተሳክቶላቸው አያውቅም። በመካከላቸው ይገኛል፣ ሊይዙት ያስባሉ። ግን መልኩ አምላክ ነውና ሁልጊዜ ስለሚለወጥባቸው በመካከላቸው ሾልኮ ይሄዳል፣ አያውቅም እና ግራ ይጋባሉ። ሰዎችንም ይልካሉ ይዘውት እንዲያመጡት። እነዛም የሄዱ ሰዎች ኢየሱስ ክርስቶስን አንድ ቦታ ላይ ወይ ሲያስተምር ወይ ሲመክር ወይ ሲመግብ ያገኙታል። ለመያዝ ሲያስቡ ይሰወርባቸዋል እና ሁልጊዜ እንደተማከሩ ነው እሱን የሚያጠፉበትን መንገድ። ምንም እንኳ አልሰራቸውም። ሙታንን ያስነሳል፣ ለምጻምን ያነጻል፣ ለዕውራን ብርሃን ይሰጣል፣ ሽባዎችን ቁመው እንዲሄዱ ያደርጋል፣ የተራቡትን ያበላል፣ የተጠሙትን ያጠጣል፣ የ4 ቀን ሬሳ አልዓዛርን ያስነሳል። ይህንን ሁሉ ድንቅ ስራ እየሰራ ቅናት ክፉ ነውና ሁልጊዜ ስለሚቀርቡበት ሊያጠቁት ይፈልጋሉ። ግን ተሳክቶላቸው አያውቅም። የሚገርም ነው። በመካከላቸው እየሄደ ስለዚህ ሁልጊዜ ይመክራሉ፣ ግን አልተሳካላቸውም። ዛሬ ግን የመጨረሻ የምክር ቀን የጸናበት ቀን ነው። ስለዚህ የምክር ቀን የአይሁድ ሸንጎ ተሰብስበው ጸሐፍት፣ ፈሪሳውያን፣ ሽማግሌዎች 70 የሚሆኑ አባላት በአንድነት ተሰብስበው መክረው ምክራቸውን ያጸኑበት ቀን ነው። ለምንድን ነው ምክራቸው ዛሬ የጸናው? ሁልጊዜ ሳይሳካላቸው ቀርቶ ለምንድን ነው ያልጸናው የሚለውን በኋላ ላይ ጠቅለል አድርጌ እነግራቸዋለሁ። ለዚያ መነሻ የሆናቸው ግን
ቅድም የጠቀስኩት ቃል ነው። እንግዲህ በዛሬው ቀን ሰይጣን ያደረባቸው ሰዎች ሲወድቁና ሰይጣን ደግሞ ከውስጣቸው ወጥቶ መንፈስ ቅዱስን ተቀብሎ በጎ በረከትን ያገኙ ሁለት ነገሮች የተከናወኑበት ዕለት ነው። አንዱ ለጥፋት ሲዘጋጅ፣ አንዱ ደግሞ ለጽድቅ ማለት ነው። እግዚአብሔር ከቅዱሳን ቦታ ይደምራል። ጽድቅን በረከትን በቀደም እንዳልኩት እዚህ የምንገኘው በረከትን ለማግኘት ነው፣ ጽድቅን ለማግኘት ነው፣ ጸጋን ለማግኘት ነው፣ ከእግዚአብሔር ጋር ለመወዳጀት ነው፣ የዘላለም ቤታችንን ለመመስረት ነው። ከምድራዊ ከጊዜያዊ ቤታችን ስንለይ ዘላለማዊ ቤታችንን ለማግኘት ነው እዚህ የምንደግመው። ስለዚህ አንዲት ሴት በዛሬው ዕለት ደግሞ ከዘላለም ከነበረባት ኃጢአት የነበረባትን ኃጢአት አራግፋ የዘላለም ሕይወትን ያገኘችበት ቀን በጌታችን በኢየሱስ ክርስቶስ አንደበት የተመሰገነችበት ቀን ነው። ክብር ምስጋና ለአምላካችን ይሁን። ይህች ሴት ማርያም ባለሽቷ ወይም ደግሞ ማርያም እንተ እፍረት ትባላለች። የአልዓዛርና የማርታ እህት ነች። በዮሐንስ ወንጌል ምዕራፍ 11 ላይ እንደምናገኘው የአልዓዛርና የማርታ እህት ማርያም። ይህች ሴት ሕይወቷ አልዓዛር ሁለት እህቶች አሉት። አንደኛዋ ማርታ ናት፣ ሁለተኛዋ ደግሞ ማርያም ነች። አልዓዛር የቀን ሰራተኛ ነው፣ ይሰራል። ማርያም ደግሞ ይህንን ስም ይዛ የምትተዳደረው በዝሙት ነው። ማርታ እህታቸው ደግሞ ቤት አብሳይ ናት። ከቀን ስራ ያገኘውን ሰርቶ አምጥቶ ይሰጣታል። እህቷም ደግሞ በዝሙት የምትተዳደርበትን አመታ ትሰጣታለች። ግን አብረው ይኖራሉ። የሶስቱም ሕይወት የተለያየ ነው። በኃጢአት ስትኖር አንድ ቀን እጅግ መልከ መልካም ናት ይላል ቃሉን አጠር አድርጌ ድካም ስላለ እንድታስተውሉ ፈልጋለሁ። በጣም እጅግ ውብ ናት። በተለይ ወጣቶች በጣም ውብ ናት፣ ድንቅ ናት። ይሄ ቀረሽ የማትባል ድንቅ ሴት ናት። እንከን የማይወጣላት በስጋ ማለት ነው። ምንም እንከን አይወጣላትም። ከጸጉሯ፣ ከዓይኗ፣ ከመልኳ፣ ከቁመናዋ ስትታይ እጅግ የምትመረጥ የምትወደድ በሰው ዘንድ በማን ዘንድ? በሰው ዘንድ። በእግዚአብሔር ዘንድ አይደለም። እግዚአብሔር መልክን አይደለም የሚያየው። ምንድን ነው የሚያየው? ልብን ነው የሚያየው። ስለዚህ እግዚአብሔር አንድ ቀን ወገኖቼ ልብን ይመታል። ስንት ልቡ ያልተመታል። ድንገት ያንኳኳል። ድንገት ልብን ይሰብራል። ልባችን ሲሰበር ምንነታችን ማንነታችን ከንቱ እንደሆነ እንረዳለን። በጣም እጅግ ከንቶች፣ እማንረባ የማንጠቅም መሆናችንን እናውቀዋለን። ይቺ ሴት ከዕለታት አንድ ቀን ቁማ ልብሷን እየለበሰች ነው። እንግዲህ የተለመደ ነው አይደል? ማለት ሴቶች ወንዶችም ነው፣ አሁን ወንዶችም ጭምር ነው። አሁን እንኳን መስታወት ስር ቆሞ ሰዓት መጨረስ፣ ጊዜን ማጥፋት፣ መልክን ማየት፣ መኳኳል፣ መጋጋት እንዲህ ስታደርግ ሁለመናዋን አየች። ግን የሚገርም ነው። እግዚአብሔር የመዳንን ቀን ሲያዘጋጅ ይገርማል። በአይምሯ ውስጥ አንድ ነገር መጣ። ሞታለሁ አይደል የሚል ማለት ነው። አስባችሁ ታውቃላችሁ እናንተ? እንደዚህ ሞታለሁ አይደል ብለን እናውቃለን። ሞት ሲመጣ ነው እንደነግጠው። የከሌ ሞተ ካጠገባችን የምናውቀው ሰው ሞተ ሲባል በጣም እንደነግጣለን። ሞት ሁልጊዜ እንግዳ ነው ይላሉ አባቶቻችን። ሞታለሁ አይደል ብላ አሰበች እና አፈር እንደምትሆን ተረዳች። በዚያን ዕለት ደግሞ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ከደቀ መዛሙርቱ ጋር በስምዖን ዘለምጽ ቤት በእንግድነት ተቀምጦ ነበር ይላል። በስምዖን ዘለምጽ። ለምንድን ነው ስምዖን ዘለምጽ ያለው? ለምጻም ነው። ለምጽ የወጣበት ነው። የሚገርም ነው። በኦሪት ዘመን ለምጽ የሚወጣባቸው ሰዎች ኃጢአተኞች ናቸው። ጌታችን የመጣው ለጻድቃን ሳይሆን ለማን ነው? ለኃጢአተኞች ነው። አንዳንዴ ራሳችንን እናጸድቅና የሌሎችን ኃጢአት ስንቆጥር የምንኖር በጣም እጅግ ብዙ ሰዎች አለ። ይህንን እንዘነጋውና የሰውን ኃጢአት የምናይ የምንመረምር የምንመለከት ራሳችንን የምናጸድቅ ራሱን ከፍ የሚያደርግ ዝቅ ይላል። ራሱን ዝቅ የሚያደርግ ግን ምን ይላል? ከፍ ይላል።
ስለዚህ ጌታ የመጣው ለኃጢአተኞች ነው። በስምዖን ዘለምጽ ቤት በበደለኛው በኃጢአተኛው ቤት ተቀመጠ። ለምን? ኃጢአተኞችን የሚፈልግ አምላክ ነውና። ይሄንን ወሬ ሰምታለች። ጌታ በስምዖን ቤት እንዳለ ታውቃለች። ሁል ጊዜ ሲያስተምር እኮ ታውቀዋለች። ግን ከምንም አትቆጥረው። ወንጌል ሲዘረጋ፣ ትምህርት አባቶች ሲጠሩ ኑ ተማሩ ስንባል ቸላ እንደምንለው ማለት ነው። ጊዜ የለኝም፣ ሰዓት የለኝም፣ እንደዚህ ነው። በጣም ብዙ ምክንያት ባለመንፈተው ልክ እንደዛ እኮ ጌታ ሲያስተምር ታውቃለች። የዚያን ቀን ግን እግዚአብሔር ልቧን ሲመታ መሞቷን አሰበች እና የሰበሰበችውን ብር ይዛ 300 ወንቂት ወርቅ ይዛ ያላትን አንድ ሳታስቀር ያንን ይዛ ውድ ሽቶ ልትገዛ ሄደች። የአልባስጥሮስ የሚባል ሽቱ ታሪኩ ብዙ ነው። ዋናው የመዳኑ መንገድ ስለሆነ ለኔና ለእናንተ ስለሚጠቅመን እሱን እንናገር። ስለዚህ ከሱቅ ሄዳ ያንን ሽቱ ገዛች። ለምን? እኔ ለሱ ምን አደርግለታለሁ? ባለኝ ገንዘብ ሽቱ ላርከፍክፍለት። ቅድም ሲነበብ ምን ሰማው? የሷ ነበር ሙሉ ታሪኩ እና ያንን ሽቱ ይዛ ወደ ጌታ ሄደች። በመንገድ ላይ ብዙ ነገር ገጥሟታል። ሰይጣን በሰው እየተመሰለ ድሮ የምታውቃቸውን ወንዶች እየተመሰለ ወዴት ትሄጃለሽ እያለ ሊያሰናክላት 3 ጊዜ ሞከረ። እሷ ግን ድል ነስተው ሄደች። የስምዖን ቤትም ደረሰች። በሩን አንኳኳች። በር እንደምታንኳኳ ማን ያውቃል ወገኖች? እግዚአብሔር ያውቃል። እና በር ሲንኳኳ ስምዖን ሄደ። ባለቤቱ ያው ባለቤት አለ፣ በሩ ነው የሚከፍተው። ጌታ ውስጥ አለ፣ ሐዋርያት አለ። ሄዶ ሲያያት ማናት? ያቺ ዝሙተኛ ሴት ናት። ያው ለባሏ የማትነግረው ለማን ትነግራለች? ለንስሐ አባቱ። ባል ለሚስቱ የማይነግረው ለንስሐ አባቱ። ያንን ምስጢር የሚያውቁት ባለቤቷ፣ የንስሐ አባቷ እና እግዚአብሔር ብቻ ናቸው። ሌላው ሰው ያውቅ። ስለዚህ የቀደመ በደል ይዘን እንወቅሳለን። ስለዚህ ስምዖን አያት። የልቧን መሰበር የልቧን መመለስ የእውነት መሆኑን አላወቀም። በሩን ላዋ ላይ ዘግቶበት ይች በደለኛ ኃጢአተኛ አንቺ ቅዱስ ሰው ትልቅ ሰው አለ እዚህ ይሄ ከነበደልሽ ደግሞ ከነ ኃጢአትሽ ልትገቢ ነው ሂጂ ብሎ በሩን ዘጋና ባረራ። እሷ ግን በሩን አልተወችም። የምን የልቧን ከእውነት ነው። ሲመለስ እንደ ሰላማዊ ሰው መጥቶ ቁጭ አለ። ስምዖን አለው ጌታ ሄድና ክፈትላት። አያችሁ ልብና ኩላሊትን የሚመረምር አምላክ ነው። ሄድና ከፈተላት። የሚገርም ነው። ከኋላው መታ ላይ ቆመችው። ከፊት ለፊት እንኳን መቆም አልቻለች። ፈራች። እኔ በደለኛ ኃጢአተኛ ነኝ አለች። አነባች፣ አለቀሰች። ሽቶውን አምታ በእግሩ ላይ በራሱ ላይ አፈሰሰች። በእንባዋ እግሩን አጠበችው። በፀጉሯ ማድረቂያ እንኳን ብታጣ እንግዲህ ተመልከቱ። ፀጉሯ ሲል ምን ማለት መሰላችሁ? ምን ያክል ውብ ሴት እንደነበረች ሲነግረን ነው። በፀጉሯ አሸችው፣ አደረቀችው፣ አደረቀችለት ይላል። ስምዖን ምን አለ መሰላችሁ? በልቡ ነው፣ በልቡ በውስጡ። አሁን እኛ የምናውቅ ተመትመዋል አይደል? እዚህ ቁጭ ብለን ልባችንን የምናውቅ ነው ወገኖች። እግዚአብሔር ያውቃል። ቁጭ ብለን ብዙ የምናስብ ሰዎች አለን። ያንን ግን ማን ያውቃል? ማን ያውቃል? እግዚአብሔር ያውቃል። የምናወጣ የምናወጥ፣ የምናማ የምንወቅስ ቁጭ ብለን ሰው ያን ያውቃል፣ ግን እግዚአብሔር ያውቃል። እና ስምዖንም በውስጡ ምን አለ? እኔ እኮ ቤቴ የጠራሁት ጻድቅ ሰው መስሎኝ ነበር፣ የሚያውቅ መስሎኝ ነበር። ይህቺ ሴት በደለኛና ኃጢአተኛ ብትሆን ኑሮ እንደዚያ ያናግራትን ገፍትሮ ያባረራት ነበር አለ። አያችሁ፣ ሰው እንደዚህ ነው የሚያስበው። እንደዚህ የሚል የለም። እከሊት ለምንድን ነው እዚህ የምታደርሰው? ለእናንተ አባረሯት። ሚካኤል ለምን እዚህ ይደርሳል የሚል የለም። እግዚአብሔር የሚፈልገው ኃጢአተኛ ነው፣ ወደድንም ጠላንም። የኃጢአተኞች አምላክ ነው፣ የጻድቃን አምላክ አይደለም። የጻድቃን አምላክ አይደለም ስላችሁ ጻድቃንን አይፈልግም እያልኩ አይደለም። ጌታ በበልተ መስቀል የተሰቀለው ስጋውን የቆረሰው ደሙን ያፈሰሰው 666 ጊዜ የተገረፈው ለኃጢአተኞች ነው፣ ለማንም አይደለም። እና ሲያጉረመርም ጌታ አወቀና ስምዖን ለምን ታጉረመርም ማለት? ስለዚህ ሴት አየህ፣ እኔ በቤት ገባሁ፣ አንተ እግሬን በውሃ አጠብከኝ፣ እሷ ግን በንዋ አጠበችኝ። አንተ ዘይት አልቀባህልኝ፣ እሷ ግን ውድ ሽቶ ቀባችኝ ያለው እሱ ብቻ አይደለም። ሐዋርያት ይሁዳ
ቅድም ምክራቸው የጸናበት ያልኳቸው ይሄን ነው። ይሁዳ የሐዋርያት ገንዘብ ያዥ ነው። ከ130 ያገኛል። ገንዘብ ያዥ ስለሆነ ከ130 በፐርሰንት ተቆርጦ ይሰጠዋል። ያን ሽቱ ሲያይ ውድ ሽቱ እንደሆነ አወቀና ለምን አለ። ለምን ብሎ አላቆመም። ጓደኞቹን አሳመናቸው ሐዋርያት። ይሄ ውድ ሽቱ ነበር፣ ለምንድን ነው እንደዚህ የሚሆነው? ይሄ እኮ ተሽጦ አለ እጌታ እግር ላይ ከሚፈስ ለድሆች ቢሰጥ ብዙ ይጠቅማል። ግን ለድሆች አስቦ አልነበረም። ለማን አስቦ ነው? ለራሱ። ምክንያቱም ሲሸጥ በፐርሰንት ስለሚሰጠው አሳደመ ሐዋርያት እና እነሱ አጉረመረሙ። እንዴት ይሆናል አሉ። ጌታ እነሱን ማወቀ። እሷን ተዋት አላቸው። እሷን ምን ብለዋል? እሷን ተዋት። ስለምን ታደክሟታላችሁ? እሷን ተዋት። ስንት የምንተውላቸው ሰዎች አሉ። ስንት የምንተውላቸው፣ የምናሳጣቸው፣ የምናዋቅሳቸው፣ የምናማቸው። ዛሬ ስንቶቻችን እከሌን ተያት፣ እከሌን ተወው እንተወው ወገኖች። በትንሹ በትልቁ ማውተምተም ማውረምረም፣ በትንሹ በትልቁ ማማረር፣ ባል በሚስት ላይ ማማረር፣ ችክ ማለት፣ ሚስት በባል ላይ፣ ወንድም በወንድም ላይ፣ እህት በእህት ላይ። መቼ ነው የምንተወው ወገኖች? እኛስ ጌታ ተዋት ነው ያለው። ተዋት ተዋት። እሷን ለምን ታደክሟታላችኋል? መከራ ሳይሆን አንቺ በደለኛ እያሙ መከራዋን አሰቃዩዋት። ተዋት አለ ጌታ። ክብር ምስጋና ለአምላካችን ይሁን። ጌታ እርሱ ይተውልን ከምንም በላይ ወገኖች። ተዋት። ይህች ሴት ድንቅ ነገር አደረገች። ድሆች ሁልጊዜ ከእናንተ ጋር ይኖራሉ፣ እኔ ግን አልኖርም። ይህች ሴት ያደረገችው ድንቅ ነው። ይህች ሴት ብዙ ኃጢአት አለባት። ለስምዖን ነገረው። ስምዖን አለ ሁለት ሰዎች፣ አንዱ 500 አንዱ 50 ባለዕዳ ቢሆን ያ ገንዘቡን የሰጣቸው ሰዎች ለሁለቱም ቢተውላቸው የትኛው የበለጠ ተጠቃሚ ይሆናል አለ። ባለ 500 ምክንያቱም ብዙ ብር ነው። አየኝ ይህች ሴትን ብዙ ኃጢአት አለባት፣ ትችላታል። አንቺ ሴት ኃጢአትሽን ትችልሻለሁ አላት። ክብር ምስጋና ለአምላካችን ይሁን። ስለዚህ ወገኖቼ አንድ ይህ ዕለት ነገርን፣ ሐሜትን፣ ተንኮልን፣ ክፋትን፣ ቅናትን የምንተውበት ነው። ተዋት ነው። ተወው። ይሄ ነው እውነተኛ ክርስትና ማለት ነው። ከእግዚአብሔር ጋር ምንም እኮ የሚቀንስብን የሚጎልብን ነገር የለም። አማንም አላመንም፣ ወቀስንም አልወቀስንም፣ ሰደብንም አልሰደብንም፣ ተጣላንም አልተጣላንም የምንጨምረው ከፍ የምንልበት ዝቅ የምንልበት የለም። በእግዚአብሔር ዘንድ ግን ከፍና ዝቅ አለ። ያንን ማሰብ። ሌላው ከዚህ በኋላ ነው ምክር የጸናው የአይሁድ። ይሁዳ ይሄንን ሲባል ፐርሰንቱ ሲቀርበት የአይሁድን መሰባሰብ ያውቃልና ከዚያ ወጥቶ ሄደ። ወደ ማን? ወደ እነዛ ሸንጎ፣ ወደ ምክሩ። ይሁዳን ገንዘብ የተዋዋለበት ቀን ነው። የአይሁድን ምክራቸው የጸናበት ነው ስንል ምን ማለት ነው? እኔ ያለው ሁል ጊዜ ስታዩት ይቀያየርባቸዋል አይደል? መልኩ አላችሁ። አዎ ልንይዘው እንመጣለን ግን አናውቀው። እሱ ሐሳብ አይባችሁ። ምን ትሰጡኛላችሁ? 30 ብር እንሰጣለን አሉ። ወይንም በእነሱ ማለት ነው፣ በእኛ እንዲገባ እንሰጣለን አሉ። እንግዲህ ስለሱ ችግር የለም። እሱ ማን እንደሆነ እኔ እጠቁማችኋለሁ። ችግር የለውም። ለ30 ብር ይቀርታ ተስማማና ምክራቸው ጸና። የጸናው ምክሩ ይሁዳ ስለተባበራቸው ነው። በቃ ስለዚህ ወገኖቼ እኛም ስንኖር በፍቅር፣ በአንድነት፣ በሰላም እንጂ በተንኮል ነገርን በመጠላለፍ መሆን የለበትም። ዛሬ የአይሁድ ምክር የጸናበት መልካም መዓዛ ሽቱ ይህች ሴት ለጌታ ያፈሰሰችበት እንባዋን አፍሳ ደግሞ
ከጌታ ድነትን ያገኘችበት ዕለት ነውና እግዚአብሔር አምላክ ለሁላችን ድነትን ይስጠን። ወስብሐት ለእግዚአብሔር።